የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ በቤተ መንግስት ቢሮ ውስጥ እንቅስቃሴ አልባ ሆኖ መሬት ላይ ተንጋሎ ደሙ በዩኒፎርሙ ላይ እየወረደ እስትንፋሱም ዝግ ሆኖ ተኝቷል። በጣም የታመኑ አማካሪዎቹና ከፍተኛ ባለስልጣናቱ ግን እንዲህ ሆኖ እያዩት በሩ ላይ ቆመው እርዳታ የሚያገኝበትን መንገድ ከመፈለግ ይልቅ የሚቀጥሉትን 30 ደቂቃዎች የወሰደ ሴራ ሲያሴሩበት ይቆያሉ። ይሁን እንጂ በመጨረሻ ነገሩ ደናውን ከእንክርዳዱ የሚለይ ወጥመድ ሆኖ የፈጠረው ነገር መላው የሀገሬውን ሕዝብ አልፎ ዓለምን ያስደመመ ክስተትን ፈጥሮ ተጠናቀቀ። ቻናላችንን ሰብስክራይብ በማድረግ የደወሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ፕሬዝዳንት ኢብራሂም ትራኦሬ እንደ ማንኛውም ቀን በጠዋት በዋጋዱጉ በሚገኘው ቤተ መንግስት ቢሮ ውስጥ ተገኝቶ የደህንነት ሪፖርቶችን እየገመገመ ሳለ ስልኩ መልእክት ሲላክበትና አንስቶ ሲመለከተው ከማይታወቅ ቁጥር እየተመለከቱ ነው የሚል ጽሑፍ ነበር። ወዲያውኑ መልእክቱን ሰርዞ የሆነ የተለየ ስሜት እየተሰማው የሰራተኞቹን ዋና ኃላፊ ወደ ቢሮ ጠራውና ከሰላምታው በፊት ስለ ሳምንታዊው የካቢኔ ስብሰባ ሲጠይቀው ኃላፊው በተቀላጠፈ ሁኔታ መለሰ። ሰውየው ከሄደ በኋላ ኢብራሂም በመስኮቱ አጠገብ ቆሞ ከታች ያለውን ግቢ ሲመለከት ወታደሮች በስልት ሲንቀሳቀሱና ተሽከርካሪዎች ሲመጡ ሲሄዱ ሁሉም ነገር የተለመደ ቢመስልም ያ መልእክት ግን በአእምሮ ውስጥ እያቃጨለበት ነው። ቀጥሎ ለሳምንታት በውስጠኛው ክፍል ውስጥ የሆነ ችግር እንዳለ በመጠርጠሩ የጠረጴዛ መሳቢያውን ከፍቶ ትንሽ የመቅጃ መሳሪያ ወጣና ነገሩን መለስ ብሎ ሲያስበው ገንዘብ ለአደጋ ጊዜ ተብሎ ከተቀመጠው ገንዘብ እየጎደለና የደህንነት መንገዶች ያለሱ ፈቃድ እየተለወጡና እሱ ወደ ክፍሎች ሲገባ የሚያቆሙ የሹክሹክታ ውይይቶች እየታዘበ በመሆኑ አሁን ለሱ ማረጋገጫ እንደሚያስፈልገው ተረዳ። ለዚህም የማረጋገጫ ምርመራ ስለሚያስፈልገው አንድ ነገር ትውስ ሲለውና ስልኩን አንስቶ ለግል ሐኪሙ ይደውልና የደረት ህመም፣ ማዞርና የመተንፈስ ችግር እየተሰማው እንደሆነ ገለጸለት። ዶክተሩም ደንግጦና ተጨንቆ በፍጥነት እንደሚመጣ ይነግረዋል። ከዚያም ፕሬዝዳንቱ ስልኩን ዘጋውና እየተጣደፈ የመቅጃ መሳሪያውን ጠረጴዛው ስር በግልጽ በማይታይ ሁኔታ ከፍቶ አስቀመጠውና ከተቆለፈው መሳቢያ ውስጥ ደም የሚመስል ቀለም አወጣ። ቀጥሎም ወፍራሙን ቀይ ፈሳሽ በዩኒፎርሙ ላይ አፍስሶ በደረቱና በትከሻው ላይ እንዲሰራጭ ካደረገው በኋላ ወንበሩን አዘበራርቆ ወረቀቶቹን ወለሉ ላይ በትኖ በመጨረሻም ከጠረጴዛው አጠገብ ተዘርሮ ተኛና አይኖቹን በግማሽ ዘግቶ እስትንፋሱን ሆን ብሎ ቀነሰው። ደቂቃዎች በዝምታ አለፉና ከዚያም በሩ በዝግታ ተከፈተ። ይሁን እንጂ ምንም ወደሱ ተቻክሎ የመጣ እንቅስቃሴም ሆነ ለእርዳታ የጮኸ የለም። ዝም ያሉ የእግር እርምጃዎች ሰውነቱን እየዞሩት ዝግ ባለ ድምፅ በጥንቃቄ ይናገራል። እየተነፈሰ ነው የሚል ንግግር ይሰማል። ቀጥሎም አሁን መምጣት አለብህ አለውና መስመሩ ሲቋረጥ የኢብራሂም ልብ ቢመታም እስትንፋሱን ጥልቀት የሌለውና የተረጋጋ አድርጎት ነገሩን ሲያጤነው ሁለት ከፍተኛ አማካሪዎቹ በቢሮ ውስጥ ቆመው ነገር ግን ሁለቱም የሕክምና እርዳታ አልጠየቁለትም። ሁለቱም የልብ ምቱን አልፈተሹም። መጀመሪያ ለሌላ ሰው ደውለዋል፣ ከተለመደው የእዝ ሰንሰለት ውጭ የሆነ ሰው። ቀጥሎም 3 ተጨማሪ ሰዎች ወደ ቢሮ ሲገቡ ከነሱ ውስጥ አንዷ የሆነችው ሴት ምክትል የመከላከያ ሚኒስትሯ ድምጿ ላይ ምንም አይነት ድንጋጤና ሐዘን ሳይታይ ለምን ያህል ጊዜ እንደዚህ ሆኖ ቆይቷል ስትል ጠየቀች። አንዷ አማካሪ ከ3 ደቂቃ በፊት ነው የደረስኩት አላት። እሺ የግቢው ደህንነት የተጠበቀ ነው ጠየቀችው። አዎ ብሎ መለሰ። ጥሩ ሁሉንም መውጫዎች ዝጉ አለችውና መሳቢያዎቹን ከፍታ ወረቀቶችን ስትፈልግ መሬት ላይ የተንጋለለው ፕሬዝዳንት ኢብራሂም ፋይሎች ሲጎተቱ፣ ሰነዶች ሲንጫጩ ይሰማ ነበር። ከዚያም ድምጿ እንደገና ስለታም ሆኖ የፈቃድ ኮዱ የት ነው ስትል የቅርቡን ሰው ጠየቀችው። የትኛው የፈቃድ ኮድ? የማዕከላዊ ባንክ የሂሳብ ማዘዋወሪያው ስትል ክፍሉ ጸጥ አለ። ኢብራሂም ምን እየተከናወነ እንዳለ ገባው። እሱ በሕይወት እንዳለ ሳይፈትሹ ሞቷል ብቻ ብለው በማሰብ እሱ የሚቆጣጠረውን ነገር ለማግኘት እየተራወጡ ነው። ምክትል የመከላከያ ሚኒስትሯ በጩኸት አሁን የጥበቃ ፈረቃ ለውጥ ለማድረግ 15 ደቂቃዎች አሉን። ከዚያ በፊት ማግኘት አለብን። ካልጨረስን ሁሉም ነገር ይፈርሳል ስትል ሁሉም ኃላፊዎች እያንዳንዱን ቦታ መፈተሽ ጀመሩ። ባለስልጣኗ የፈለገችው የፈቃድ ኮድ የአደጋ ጊዜ ወታደራዊ ጉዳይ የሚውል በሚሊዮኖች የሚቆጠር ገንዘብን የሚቆጣጠር ሲሆን ኮዱን ተጠቅማ በዲጂታል መንገድ የተቀመጠውን ገንዘብ ለማሸሽ ነበር። ቀጥሎ የገንዘብ ሚኒስተሩ ወደ ውይይቱ ሲገባ ኢብራሂም ጆሮዎቹን አሽሎ የሚለውን ጠበቀው። እሱም ሁለተኛው መዳረሻ አለኝ፣ ግን አሻራው ያስፈልገናል። አሁን ልንጠቀምበት እንችላለን
ሲል ምክትል ሚኒስትሯ ሞቷል ወይስ ራሱን ስቶ ነው? ራሱን ስቶ ከሆነ የጣት አሻራው ለሚቀጥሉት 20 ደቂቃዎች ሊሰራ ይችላል አለች። ከዚያም ተባብረው የኢብራሂምን እጅ በኃይል ጎትተው አውራጣቱን በመሳሪያው ላይ ሲያስነኩት ቢፕ የሚል ድምፅ ሲሰማ ሚኒስትሯ ተደሰተች። ከዚያም በፍጥነት በ3 ደቂቃዎች ውስጥ 12 ሚሊዮን የሚጠጋ ገንዘብ ወደሚፈልጉት አካውንት ካሸሹ በኋላ በቃ አሁን ቢሮውን አጽዱና ድንገተኛ ሁኔታ እንዲመስል አድርጉ፣ ዶክተሩ ሲመጣ መርምሮ ሞቱን እንዲያረጋግጥና ሁሉንም ነገር በተገቢው መንገድ እንዲያስተናግድ እናደርጋለን። ገንዘቡ በ8 ሀገሮች ውስጥ በ14 አካውንቶች ይሰራጫል፣ ማንም ሊደርስበት አይችልም አለች ምክትል መከላከያ ሚኒስትሯ። የሚፈልጉትን ሁሉ ማጽዳት እንዲጀምሩ ተናግራ ወጥታ ሄደች። ኢብራሂም ፍጹም ጸጥ ብሎ ተኝቶ መጨረሻውን ይጠባበቃል። ይህን ሁሉ ሲያደርጉ ግን አንድ ወሳኝ ስህተት ሰርተዋል። ኢብራሂም ትራኦሬ በእርግጥ ሞቶ እንደሆነ ተስፋ አድርገው እንጂ አላረጋገጡም። ከጠረጴዛው ጀርባ ያለው የመቅጃ መሳሪያ እያንዳንዱን ቃል፣ እያንዳንዱን ኑዛዜ፣ የእያንዳንዱን ተሳታፊ ንግግር አፈፍ አድርጎ በድምፅ መዝግቧል። በመጨረሻም ስራችንን ጨርሰናል ብለው እፎይ እንዳሉ ፕሬዝዳንት ኢብራሂም ብድግ ብሎ ከጀርባቸው ቆመና አይኖቹን ሙሉ በሙሉ ከፍቶ ጥልቅ ትንፋሽ ወሰደና የሁሉንም ቆሌ በሚገፍ ድምፅ ተናገረ። የተጠቀሙበት የዝውውር ኮድ ወጥመድ ነበር። የነኩት እያንዳንዱ አካውንት አሁን ምልክት ተደርጎበታል። ክፍሉ ወደ ትርምስ ተለወጠ። አንድ ሰው ወደ በሩ ሮጦ ሊወጣ ሲሞክር ከውጭ ተቆልፎ ነበር። ሌላኛው መሳሪያውን አወጣ። የአደጋ ጊዜ ሳይረን በግቢው ሲጮህ በሰከንዶች ውስጥ ጠባቂዎች ተንጋግተው ደረሱ። የገንዘብ ሚኒስትሩ እጅግ ደንግጦ ሞተ ነበር እኮ በደንብ ፈትሸናል ሲል ኢብራሂም ድምፁ ቀዝቃዛ ሆኖ ወደፊት ወጣና ውሸታም ነህ፣ ምንም አልፈተሽክም። ስግብግብነት ሰዎችን ግዴለሾች ስለሚያደርጋቸው ቀድመ ማየት የፈለግከውን ነገር አየህ አለው ኮስተር ብሎ። ቀጥሎም የቢሮ በር ተከፈተና የኢብራሂም የግል ጠባቂዎች ታማኝ ወታደሮች ወደ ውስጥ ገብተው አራቱን ሴረኞች በጉልበታቸው አንበርክከው እጆቻቸውን ከጭንቅላታቸው ጀርባ እያደረጉ በካቴና ቀፈደዷቸው። ዋናው ጠባቂው ወታደር ኢብራሂምን በድንጋጤ እየተመለከተው በዩኒፎርሙ ላይ ያለውን ደም አይቶ ጌታዬ ተጎድተሃል ሲለው ኢብራሂም ጭንቅላቱን እየነቀነቀ ይህ ቲያትራዊ ወጥመድ ነው፣ ግን ያሰብኩት በጣም እውነት ነበር ብሎ የመቅጃ መሳሪያውን አወጣና ሁሉም እንዲያዩት ከፍ አደረገውና እያንዳንዱን ቃል፣ እያንዳንዱን ስም፣ እያንዳንዱን የአካውንት ቁጥር ተቀድቷል። የፕሬዝዳንታችሁን ሞት ተጠቅማችሁ እንደ ተፈጥሯዊ ሞት አስመስላችሁ የራሳችሁን እቅድ ፈጸማችሁ አላቸው። ከአራቱ አንዱ ምክትል መከላከያ ሚኒስትሯ በሱና በቤተሰቡ እንዳስፈራሩት እየማለ እንደተገደደ በመናገር ሲማጸን ኢብራሂም እጁን በማንሳት አቋረጠውና ፍርድ ቤት ስትቀርቡ በችሎቱ ማብራሪያዎችን እንሰጣላችሁ። አሁን ዝም በል፣ አንድ ነገር ማወቅ አለብኝ። ምክትል መከላከያ ሚኒስትሯ ወዴት ነው ሄደችው ሲል ሁሉም ዝም አሉ። ከዚያም የገንዘብ ሚኒስትሩ ምናልባትም ምህረትን ተስፋ በማድረግ ወደ አየር ማረፊያው እየሄደች ነው። በዋጋዱጉ አየር ማረፊያ የሚጠብቃት አንድ የግል አውሮፕላን አለ። ማንም ሰው ዝውውሩን ከማወቁ በፊት ከሀገር ለመውጣት አቅዳ ነበር። የሆነ ነገር ከተበላሸ ሁላችንንም እንደምታጠፋ ነግራናለች በማለት ሲያብራራ ፕሬዝዳንት ኢብራሂም ወደ ጠባቂ አዛዡ ዞረና አየር ማረፊያውን አሁኑኑ እንዲዘጋ ትእዛዝ ስጥ፣ ምንም አውሮፕላን እንዳይነሳ፣ ምንም ተሽከርካሪ እንዳይወጣ እንዳይገባ አድርግ ሲለው አዛዡ ሰላምታ ሰጥቶት ከቢሮ ሮጦ በመውጣት የሬዲዮ መገናኛውን ከፍቶ እየጮኸ ትእዛዝ ሰጠና በጥቂት ደቂቃዎች ውስጥ መላው የዋና ከተማው እንቅስቃሴ መቀየር ጀምሮ መንገዶች መዘጋጋትና ፍተሻው መጧጧፍ ጀመረ። ሴትየዋን ከመጥፋቷ በፊት ለመያዝ ከኃይል የበለጠ ነገር ያስፈልጋል። ምክንያቱም ይህንን ለወራት ምናልባትም ለዓመታት ስታቅደው የቆየች ሊሆን ስለሚችል ከሷ 3 እርምጃዎችን ቀድሞ ማሰብ ይጠይቃል። ፕሬዝዳንቱ አሁን በቢሮው ወለል ላይ የተንበረከኩትን 4 ሰዎች ሲመለከታቸው ከመካከላቸው ቢያንስ አንዱ ጠቃሚ ነገር ስለሚያውቅ በፊታቸው ቀስ ብሎ እየተራመደ ፊቶቻቸውን እያጠና በአይኖቻቸው ውስጥ ያለውን ፍርሃትና ስሌትን እያነበበ ቆየና ከዚያም ከትንሹ አማካሪው ፊት ለፊት ቆመ። እድሜው 30 ዓመት ገደማ ሲሆን በፍርሃት እየተንቀጠቀጠ ሲሆን ኢብራሂም ወደ አይኑ ዝቅ ብሎ አተኩሮ እያየው በትክክል ካስታወስክ ቤተሰብ 2 ሴት ልጆችና አንድ ወንድ ልጅ አለ ሲለው ሰውየው በአዎንታ ጭንቅላቱን ነቀነቀ። ከዚህ በፊት ምንም ነገር አልጠየቅኩም፣ ግን አሁን እጠይቃለሁ። እሷ በእርግጥ ወዴት እየሄደች እንደሆነ ንገረኝ። ስለ አውሮፕላን ማረፊያው አይደለም፣ ስለ ትክክለኛው እቅድ ያንን ጠቁመኝ። ልጆቼ አባታቸው መፈንቅለ መንግስትን ለማስቆም እንደረዳ እንዲያውቁ አድርጋለሁ አለው በቀስታ። ወጣቱ በአፍረት ተሰብሮ እንባ በፊቱ ላይ እየፈሰሰ በኩምቢያ ውስጥ ደህንነቱ የተጠበቀ ቤት አለ። ቦታው በሼል ኩባንያዎች የተያዘ ግቢ ነው። አቅርቦቶች፣ የጦር መሳሪያዎች፣ የመገናኛ መሳሪያዎች ጭምር አሏት። ገንዘቡ በሚተላለፍበት ጊዜ ለ2 ሳምንታት እዚያ ለመደበቅ አቅዳ ነበር። ከዚያም አዳዲስ ዶክመንቶችን አሰርታ ወደ አጎራባች ሀገር ለመሻገር አቅዳለች። ኩምቢያ ፍጹም እንደሆነች ተናግራለች። ምክንያቱም ከማንም ሰውና ከሁሉም ነገር በጣም የራቀ መንደር በመሆኑ ነበር ሲል አብራራለት። ያኔ ኢብራሂም ወዲያውኑ ስልኩን አወጣና የስለላ ኃላፊው ጋር በቀጥታ በመደወል በ3 ደቂቃዎች ውስጥ የተደራጀ ታክቲካዊ ኮማንዶ ቡድን እፈልጋለሁ። ኢላማው በኩምቢያ
ኩምቢያ ነው። የተወሰኑ ወታደሮችም ከኋላ ይከተላሉ። ሴትየዋ መሳሪያ ታጥቃለች። ተልእኮ ለሁሉም ነገር መልስ እንድትሰጥ እሷን በሕይወት መያዝ ነው ሲል ትዕዛዝ ሰጠው። ቀጥሎም ኢብራሂም ከተቆለፈው ካቢኔ የተወሰኑ ፋይሎችን እየሰበሰበ ለሳምንታት በጸጥታ ሲከታተለው የቆየውን ማስረጃ እያየ ከዚህ ፈጣን ሴራ በላይ የተራዘሙ ስሞች፣ ግብይቶች፣ የሙስና ተግባሮች አሉ። ምክትል መከላከያ ሚኒስትሯ የዚህ አውታረ መረብ አናት አይደለችም፣ እሷ ቁልፍ አካል ብቻ ነች ሲል አሰበ። ትንሽ ቆይቶ አንድ ከፍተኛ ኃላፊ ተጠርጥሮ በቁጥጥር ስር ስለዋለ ወደ ቢሮ ይዘውት ሲመጡ እንደገባ ኢብራሂም በቀጥታ ለምን ያህል ጊዜ ነበር ዝግጅቱ ሲል ጠየቀው። የሰራተኞች አለቃ የሆነው ይህ ግለሰብ መጀመሪያ ላይ መሬት ሲያይ ቆይቶ ለ8 ወራት ያኔ በውጭ ስጋቶች ላይ በጣም እንዳተኮርክና ውስጣዊ መበስበስን እንዳላየ አስበን ነበር፣ ተሳስተናል አለው አንገቱን ደፍቶ። ኢብራሂም ከባድ የክህደት ክብደት በደረት ውስጥ ተሰማው። እሺ የእያንዳንዱን ሰው ስም ስጠኝ፣ ይህን ካደረግክ ምሕረት ይጠብቃል አለው። የሰራተኞች አለቃ አንገቱን እንደደፋ በአጠቃላይ 16 ሰዎች ነን፣ የካቢኔ አባላት፣ የጦር መኮንኖች፣ የባንክ ባለስልጣናት። ማዕከላዊ ዝውውሩ ከተጠናቀቀ በኋላ ሁሉም ለመንቀሳቀስ ተመድበዋል አለው። ኢብራሂም በጸጥታ ተመለከተውና ስለዚህ እናንተ ስትከበሩ፣ ወታደሮች ያለ ክፍያ ሲቀሩ፣ ህዝቦች ደግሞ ይራባሉ። እኔን ብቻ ሳይሆን ያመኑን እያንዳንዱን ዜጋ ክዳል አለው በቁጣ። የሰራተኞች አለቃ ለዚህ ምንም መልስ የለውም። በአንድ ሰዓት ውስጥ የታክቲካል ቡድኑ ከኩምቢያ ሪፖርት ሲያደርግ ግቢው በመንደሩ ምስራቃዊ ዳርቻ ላይ የሚገኝ በግድግዳዎች የተከበበና በግል ደህንነት ቁጥጥር ስር ያለ ነው። የመከታተያ መሳሪያው ምስል 3 ሰዎችን ከውስጥ ያሳያል። ተሽከርካሪዎችን ለመጫንና ሰነዶችን ለማጥፋት እየተዘጋጁ ነው። ጊዜ እያለቀ በመሆኑ ኢብራሂም ራሱ ለመጓዝና እንደሞተ ስላሰበች በዚያ በር በህይወት ሲገባ የምትሆነውን ለማየት ፈልጓል። ወዲያውኑም በጣም ከሚታመኑ ወታደሮች ጋር በሄሊኮፕተር በሮ ከሰዓት ወደ ኩምቢያ ሲደርስ መንደሩ ከላይ ሰላማዊ ይመስላል። ገበሬዎች ስራቸውን ይሰራሉ። ልጆች በአቧራማ ጎዳናዎች ላይ ይጫወታሉ። ግቢው እንደ ምሽግ በግልጽ ለማህበረሰብ ሳይሆን ለሚስጥር የተገነባ ሲሆን ሄሊኮፕተሩ ኢላማውን ላለማሳወቅ 2 ኪሎ ሜትር ርቀት ላይ ያረፈና ኢብራሂም እና ቡድኑ የተበታተኑ ዛፎች መካከል በእግር እየቀረቡ በጸጥታ መንቀሳቀስ ጀመሩ። ከዚያም ልክ ፀሐይ መጥለቅ ስትጀምር ግቢውን ከበው ውስጡን ሲቃኙት ተሽከርካሪዎች እየተጫኑ ሰዎች በአስቸኳይ እየተንቀሳቀሱ በመሆኑ የቡድን መሪው ዝግጁ ቦታዎችን ምልክት አድርጎ ሁሉም መውጫዎች እንዲዘጉ ተደረገ። አስፈላጊ ከሆነ ገዳይ ያልሆኑ ጥይቶችን ተጠቅመው ለመምታት ስናይፐር የያዙ ወታደሮች በቦታው ተቀምጠዋል። ኢብራሂም ጭንቅላቱን ነቀነቀና በቀጥታ ወደ ዋናው በር ሄደና የብረት በሩን ሲያንኳኳ ድምፁ በምሽት ጭርታ መሃል ሲያስተጋባ በግቢው ውስጥ የነበረው እንቅስቃሴ ቆመ። ከውስጥ አንድ ሰው ማን ነው ሲል ይህ ፕሬዝዳንት ኢብራሂም ትራኦሬ ነው፣ ለመወያየት ያልተጠናቀቀ ጉዳይ ስላለን እንነጋገር፣ በሩን ክፈቱ እያለች ነው አለ ከፕሬዝዳንቱ አጠገብ ያለ ሰው። ግቢው ሙሉ በሙሉ ጸጥ አለና ቀጥሎ የእቃዎች ኳኳታና የመሰባበር ድምፅ እንዲሁም የሩጫ የእግር ኮቴ ሲሰማ ሰዎቹ ወደ ተለያዩ አቅጣጫዎች እየተሯሯጡ እንደሆነ ስለገመተ ፕሬዝዳንቱ ወታደሮችን ሲያዛቸው ግቢውን ከ3 ጎዳናዎች በአንድ ጊዜ ሰብረው ገቡ። በጥቂት ደቂቃዎች ውስጥ ማንም ሰው ሳይገደልና ብዙም የጥይት ተኩስ ሳይሰማ ኦፕሬሽኑ ሲጠናቀቅ ምክትል መከላከያ ሚኒስትሯ በውስጠኛው ክፍል ውስጥ በተቃጠሉ ሰነዶች ተከባ በእጇ ስልክ ይዛ እጅ ከፍንጅ ተያዘች። ቀጥሎም ኢብራሂም ትራኦሬ በሕይወት ኖሮ በደም የተቀባ ዩኒፎርሙን ለብሶ ከፊቷ ቆሞ ስታየው ፊቷ ሙሉ በሙሉ ባዶ ሆኖ ክፉኛ ደንግጣ ፈጣ ቀረች። ኢብራሂም ሙሉ በሙሉ ካልተቃጠሉት ሰነዶች ውስጥ አንዱን አነሳና ሲያየው ለብዙ ዓመታት ስልታዊ ስርቆት የተፈጸመባቸው የባንክ መግለጫዎች ሲሆኑ በብዙ አገሮች ውስጥ በሚገኙ አውታር መረቦች የተሰራጩ በ100 ሚሊዮን የሚቆጠሩ ገንዘቦች መተላለፋቸው እውን ነበር። ይህ የአጋጣሚ ሙስና ሳይሆን እነዚያን ሀብቶች ለመጠበቅ ቃል የገቡ ሰዎች በተደራጀ መልኩ የሀገር ሀብቶችን የመዝረፍ ትልቅ ወንጀል ነበር። ምክትል መከላከያ ሚኒስትሯ በጣም እያፈረች በተሰባበረ ድምፅ እኔ አላምንም፣ ሞተ ነበር ያየው፣ ሁሉንም ለማጣራት ሞክሬ ነበር ስትለው ሁሉም ነገር የቲያትር ትዕይንት ነበር፣ እቅድሽ በሚያስደንቅ ሁኔታ አልተሳካልሽም ሲላት የምክትል ሚኒስትሯ ድንጋጤ ወደ ቁጣ ተለወጠና አንተ ብቻ ኃይል እንዳለ ታስባለህ? የሰራውባቸው ሰዎች ሊነኩ የማይችሉ ጥበቃ አላቸው፣ ዓለም አቀፍ ግንኙነቶች፣ የህግ ጋሻዎች፣ በማስረጃ እንኳን ቢሆን አታገኘንም። አንዳንዶቹ ከቡርኪና ፋሶ ድንበር ባሻገር ካሉ ኃይሎች ጋር በጣም የተገናኙ ናቸው ብላ ኮስተር ብላ ስትለፈልፍ ኢብራሂም በእርጋታና በትዕግስት አይን አይኗን ሲመለከታት ቆየና ጠጋ ብሎ እነሱ መኖራቸው
መኖራቸውን እንድታረጋግጭልኝ ብቻ ነው የፈለግኩት። ቀድሜ ስሞች አግኝቻለሁ፣ ቅጂዎች አሉ እና መረጃውን እማኝ የሚሆኑ 4 የራስሽ ሰዎች አሉ። በቀላሉ ሊወገድ ይችላል በሚል ግምት ወደ ሴራ ገብተሻል። ግምትሽ ብዙ ዋጋ አስከፍሎሻል አላትና ወታደሮቹ እሷንና ግብረ አበሮቿን ወደ ማረፊያ ቦታ እንዲወስዷቸው ትዕዛዝ ሰጠ። በነጋታው ጠዋት ኢብራሂም ትራኦሬ በቤተ መንግስት ግቢው ውስጥ ሆኖ ስለ ክስተቱ ሲያሰላስል ከደህንነት ኃላፊው የስልክ ጥሪ ደረሰውና 16 ሴረኞች አሁን በቁጥጥር ስር ውለዋል፣ የባንክ ዝውውሮች ታግደዋል፣ ነገር ግን አለቃ በ2 ዓመታት ውስጥ ከ300 ሚሊዮን በላይ ተሰርቋል ሲለው 300 ሚሊዮን ብሎ አይኖቹን ለአጭር ጊዜ ጨፈንና ያ ገንዘብ ለሀገሪቷና ህዝቧ እጅግ ብዙ ነገር ሊሰራ ይችል ነበር አለ። አስከትሎም ማስረጃዎችን የማደራጀትና የማጠናከር ስራ ከባለሙያዎች ጋር በፍጥነት እንዲሰራ ካደረገ በኋላ በሴራው ውስጥ ያልተሳተፉትን የቀሩት የካቢኔ አባላት አስቸኳይ ስብሰባ ጠራና የክስተቱን ሙሉ ሪፖርት ሲያቀርብላቸው ፊታቸው ድንጋጤና ግራ መጋባት እየታየበት ነበር። አንዳንዶቹ በግልጽ ሲያለቅሱ፣ ሌሎች ደግሞ በድንጋጤ ተውጠው በጸጥታ ተቀምጠዋል። በመጨረሻም ፕሬዝዳንቱ ዛሬ ይህንን ሀገር ከውስጥ እየገደለ ያለውን ካንሰር እናስወግዳለን፣ ነገ እምነትን እንደገና መገንባት እንጀምራለን፣ እያንዳንዱ ሂሳብ ኦዲት ይደረጋል፣ እያንዳንዱ ውል ዳግም ይገመገማል፣ እያንዳንዱ ባለስልጣን በተመሳሳይ ደረጃ ላይ ይቆያል። ያንን መስፈርት ማሟላት ካልቻላችሁ አሁኑኑ ስልጣናችሁን በክብር ልቀቁ። ከዚህ ቀን ጀምሮ ሙስና ምንም ምሕረት አይኖረውም ሲል አስረግጦ ነገራቸው። ይህንን ተከትሎ 3 ባለስልጣናት ወዲያውኑ ስራቸውን ሲለቁ፣ ሌሎች 2 ደግሞ አቋማቸውን ለማጤን ጊዜ ጠይቀው ቀሪዎቹ ለግልጽነትና ለተጠያቂነት ያላቸውን ቁርጠኝነት ቃል ገብተዋል። ምክትል መከላከያ ሚኒስትሯ ከፍተኛ ማስረጃ እየቀረበባቸው ሲሆን በመጨረሻም በምርመራ ወቅት ከዓመታት በፊት ቃል በመግባት የመለመሏትን አርክቴክቶች ስም ሰጥታለች። የቡርኪና ፋሶን ሀብቶች ለትርፍ እንደሚያገኙ አጋጣሚዎች አድርገው የተመለከቱት ኃይለኛ የንግድ ሰዎችንም አጋልጣለች። ፕሬዝዳንት ኢብራሂም የፍትህ ሚኒስትራቸውን ያለምንም ልዩነት እያንዳንዱን አመራር እንዲከታተሉ ፈቅደው ዓለም አቀፍ የእስር ማዘዣዎች ተሰጥተው የንብረት እገዳዎችን በመጠየቅ ተከሳሾቹን በሚኖሩበት ሀገሮች ላይ የዲፕሎማሲ ጫና ተደርጎባቸዋል። ቀጥሎም ፕሬዝዳንቱ ክስተቱንና የተወሰደውን እርምጃ በቀጥታ ስርጭት ለህዝባቸው በዝርዝር የተናገሩ ሲሆን ይህን ተከትሎ በማህበራዊ ሚዲያዎች ዜናው በደስታ ተሰራጭቷል። ወጣቶች ፕሬዝዳንታቸውን በመደገፍ በዋጋዱጉ ከተማ የድጋፍ ሰልፍ ሲያደርጉ፣ አረጋውያን የመንግስት ሰራተኞች ለተበዘበዘው የሀገራቸው ካዝና ገንዘብ እስከ ማዋጣት ደረሱ። ወራት ካለፉ በኋላ በምክትል መከላከያ ሚኒስትሯ ስም የተከፈተው የክስ መዝገብ ችሎት ፊት መታየት ሲጀምር ህዝቡ ሂደቱን መከታተል ጀመረ። ፕሬዝዳንቱ ጭምር በቅርበት የሚከታተሉት ፍርድ በመጨረሻም ምክትል መከላከያ ሚኒስትሯን በዕድሜ ልክ፣ ሌሎቹን እንደየተሳትፏቸው ከ20 እስከ 10 ዓመት በሚደርስ ቅጣት ዘብጥያ እንዲቆዩ ወሰነባቸው። የፍርድ ሂደቱ ሲጠናቀቅ ከቡርኪና ፋሶ የሚሰርቁ ባለስልጣናት ሁሉ ከዚህ በኋላ ፕሬዝዳንቱ በግላቸው እንደሚያድኗቸውና ለፍርድ ለማቅረብ ያሉትን ሁሉንም መሳሪያዎች እንደሚጠቀሙ ስለሚያውቁ ጥንቃቄ ማድረግ ጀመሩ። ከ1 ዓመት በኋላ ኢብራሂም ምክትል መከላከያ ሚኒስትሯን ባሰረበት መንደር ውስጥ በኩምቢያ በሚገኝ ትንሽ ምግብ ቤት ሳይታወቅ በድንገት መጥቶ ቀለል ያለ ምግብ አዞ ሲቀመጥ ባለቤቱ እጅግ እየተገረመ በከፍተኛ አክብሮት በነፃ እንደሚያገለግለው ነገረው። በምግብ ቤት ውስጥ የነበረች አንዲት የ8 ዓመት ልጅ አይን አፋር ሆና ወደ ፕሬዝዳንቱ ጠረጴዛ ቀረበችና የሰራችውን ስዕል ስትሰጠው ስሞ ተቀበላትና ሲያየው እሱ ወታደራዊ ዩኒፎርም ለብሶ የሀገሩ ባንዲራ ፊት ቆሞ የሚያሳይ ፎቶ፣ ከስሩ ደግሞ ለኛ የሚዋጋ ፕሬዝዳንት ነው የሚል ጽሑፍ ሰፍሮበታል። ተቀበላትና በጥንቃቄ አጣጥፎ ኪሱ ውስጥ አስቀመጠው። ፕሬዝዳንቱ ተመግቦ ከምግብ ቤቱ ሲወጣ ባለቤቱ ቀረብ ባለውና ጌታዬ ዳግም ትመለሳለህ ሲለው ፈገግ አለና ሁልጊዜም እመለሳለሁ። እኔ በቤተ መንግስት ውስጥ የምቆይ ፕሬዝዳንት አይደለሁ። እኔ እንደ ሰው የማገለግል ወታደር ነኝ። ይህ ማለት ከእናንተ መካከል መሆን፣ ማዳመጥ፣ በየቀኑ ለእናንተ መታገል ማለት ነው ሲል መለሰለት። ፕሬዝዳንት ኢብራሂም በዚያ ምሽት በቢሮው ውስጥ ቁጭ ብሎ ከኩምቢያ ሕፃን ልጅ የተቀበለውን ስዕል አወጣውና ውጊያው ለምንና ለማን እንደሆነ ያስታውሰው ዘንድ በየቀኑ ማየት በሚችልበት ጠረጴዛው ላይ አስቀመጠው። ክስተቱ ቀጥሎ የሚደረጉት መንግስታዊ የገንዘብ ልውውጦች ወደ ዲጂታል እንዲቀየሩ፣ ጨረታዎች በህዝብ ፊት እንዲከናወኑና ተጠያቂነት በሁሉም ዘርፍ እንዲሰፍን የሚያስችል ሰፊ ስራዎች መስራት በመቀጠላቸው የቡርኪና ፋሶ ሀብት ለውጭ ሀገር በዝባዦችና ሙሰኛ ባለስልጣናት ሳይሆን ለህዝቡ እንዲውል መንገድ ጠርጎ አለፈ። ይህ ታላቅ የኦፕሬሽን
የኮሚኒኬሽኑ ዜና ከቡርኪና ፋሶ ድንበሮች ባሻገር ተሰራጭቶ ሌሎች የአፍሪካ ሀገራት የኢብራሂምን ዘዴዎች እያጠኑ አንዳንድ መሪዎች አድናቆታቸውን ገልጸውለታል። ከዚያ በኋላ በመሪያቸው ቆራጥ ውሳኔ ቡርኪና ፋሶዎች ስለ ሀገራቸው የተስፋ ቃል እየተለዋወጡ በለውጡ ላይ ያላቸውን እምነት በግልጽ መነጋገር ጀምረዋል። እንደ ሁልጊዜውም ሁሉ በዚህ እጅግ አስገራሚ ታሪክ ላይ የተሰማችሁን ሀሳብና አስተያየት አካፍሉን። እኛ እዚህ ላይ ያበቃን። ቸር ቆዩልን።